ክርስቲያንነት ማለት ምን ማለት ነው? ክርስቶስ በምድር ላይ ካደረጋቸው ሥራዎች ውስጥ በአካል ያሉን ያህል መቁጠር ማለት ነው። ሞቶ የቀረ ክርስቶስ አለን? የለም። እሱ ተነስቷል። ክርስቶስ ሞቶ እንዳልቀረ ክርስቲያኑም ሞቶ አይቀርም። ከሁሉም የጽድቅ ሥራዎች ጸሎትን ሰይጣን ይጠላል። ሰይጣን እንደ ጸሎት ማቋረጥ አድርጎ የሚወደው ነገር የለም። እሱ አስቀድማችሁ ጽድቁን ፈልጉና የምድሩን እጨምርላችኋለሁ ብሎ ነበረ። እኛ ግን መጀመሪያ የምድሩን ኋላ ጽድቁን ስለምንፈልግ በዚህ ምክንያት እኛ የሰማዩንም አናገኝም የምድሩንም አናገኝም ብሎ ይነገራል። ጸሎታችን እኛ ባይገባ እንኳን ጋኔን ይገባዋል፣ ሰይጣን ይገባዋል። በደንብ አድርጎ ነው የሚገባው፣ ይሰማል። እውነቴን የምነግራችሁ ሰይጣን የሚንቀው ጸሎት የለም፣ እግዚአብሔርም የሚንቀው ጸሎት የለም። ሁሉም ሰው ይሰማል እግዚአብሔር። ስለዚህ ጸሎት አታብዙ ያለ ማመልከቻ አታብዙ። እግዚአብሔር ጸሎተኛ ሰው እንዲያደርጋችሁ ከፈለጋችሁ አትድከሙ፣ አያደርጋችሁ። ለፍቶ ነው። ጸሎተኛ የሚኮነው ተጸልዮ ነው። ለጸሎተኛነት ምን እናድርግ? እንጸልይ። ስንጸልይ ምን እንሆናለን? ጸሎተኛ ነው። እግዚአብሔርን ለማወቅም እግዚአብሔር ያስፈልጋል። በእግዚአብሔር መሪነት፣ በእግዚአብሔር ንጹሕ ልቡና ሰጭነት፣ በእግዚአብሔር ጥበብ ገላጭነት እግዚአብሔር ይታወቃል። ሰይጣን እንዲያ የሚያደርግበት ምክንያት የጸሎት ጊዜያችንን አስመሽቶ ካባከነ በኋላ ሌሊት አዳክሞ ቅንድብን በማክበድ ለጸሎት እንዳንነሳ ያደርጋል። ከተነሳን ደግሞ ከንቱ ነገሮችን በማሰብ ልቡናን ይበትናል። ከተቻለው ለጸሎት አለማስነሳት፣ እምቢ ብለውት ከተነሱ ደግሞ ሐሳብ መበተን። የሚበትንበት ምክንያት እንዲህ እያልኩ ብጸልይ እግዚአብሔር ይሰማኛል ወይ? ሐሳቤ ላልተሰበሰበበት ጸሎት ምን ያደክመኛል ብለን ጸሎት እንድናቋርጥ ነው። ኃያል ሰውን እጅግሩን ካላሰሩ የኃያልን ገንዘብ መውረስ እንደማይቻል ሰይጣን እኛን በጸሎት ማቋረጥ ካላሰረ የእኛን ጸጋ መግፈፍ አይቻለው። ስለዚህ ጸሎት እንድናቋርጥ ያደርግናል ማለት ነው። የተቻለው ሰው ቤቱን ዘግቶ ይጠብቃል። ቤቱ ሽፍቶች ከፍተው የገቡበት ሰው ግን የሚቀረው አንድ ነገር ነው፣ ሰው እንዲደርስለት መጮህ ነው። እንዳይጮህ አፉ ከታፈነ በኋላ ግን ገንዘቡን በሙሉ ሳይወድ በግዱ ያስረክባል። ለእኛ በወንበዴ የተመሰለ ሰይጣን ከጸጋ እንዳያራቁተን ጸሎት ጩኸታችን ነው። አባታችን እግዚአብሔር በእህት በወንድም በጎረቤት የተመሰሉ ቅዱሳን መላእክት፣ ቅዱሳን አበው መጥተው እንዲረዱን የሚያደርገን ጸሎት ነው። ያንን እንዳናደርግ ሐሳብን ይበትናል። ሐሳባችን ሌላው የሚበተነው ምንድን ነው? እምነት ስለሌለን ነው። እምነት ስለሌለን ስንጸልይ ሐሳባችን ይበተናል። እንዴት ነው እምነት ስለሌለን ማለት? በሕይወታችን ዙሪያ ያሉትን ችግሮች ነገ ምንድን ነው የሚሆኑ ብለን እናነሳቸዋለን። እግዚአብሔር ያውቃል። ከገሌ ጋር ተጣልቻለሁ፣ ምንድን ነው የምሆነው? እኔ መጨረሻዬ ምንድን ነው? የምኖረው የት ሀገር ነው? መጨረሻ የሚደመደመው በምን አይነት ሥራ ነው? ከማን ጋር ነው የምኖረው? እንዲህ ያለውን ችግሬን የምፈታው በምንድን ነው? በማለት ሆን ብሎ ጸሎታችን ላይ የሕይወታችንን የዛሬና የወደፊት ነገሮችን እያስታወሰ ያለፈ የኃጢአት ታሪካችን እየዘረዘረ በጸሎት ጊዜ ላይ ሐሳባችን እንዲበተን ያደርጋል። ለዚህ መፍትሔው ማመን ነው። እምነቱም እንዲህ የሚል ነው፣ እግዚአብሔር ያስብልኛል። ሕሊናህን በእግዚአብሔር ላይ ጣል፣ እርሱም ይመግብሃል። እሱ ስለ እናንተ ያስባልና የሚያስጨንቃችሁን ነገር በእርሱ ላይ ጣሉት። ከእናንተ መካከል ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚቻለው ማን ነው? ስለዚህ እላችኋለሁ አትጨነቁ። ስለ መብል የምትጨነቁ እንደሆነ የማይዘሩ የማያጭዱ የሰማይ ወፎችን በጎተራ በሪቅ የማይሰበስቡ እነርሱን ተመልከቱ፣ የሰማይ አባታችሁ ይመግባቸዋል። ስለዚህ እናንተም ስለምን ለምን ትጨነቃላችሁ? ነፍስ ደም እስካለ ድረስ ትኖራለች። ደም ከደረቀ ነፍስ ይወጣል። ነፍስ እንድትኖር ደም ያስፈልጋል። ደም እንዲኖር ምግብ ያስፈልጋል። ለነፍስ የሚረባትን ምግብ ከመስጠትማ ነፍስን መፍጠር አይበልጥምን? ለሥጋ የሚገባውን ልብስ ከመስጠትማ ሥጋን ካፈር አንስቶ መፍጠር አይበልጥምን? ስለዚህ እናንተ እምነት የጎደላችሁ ስለምን ትጨነቃላችሁ? ከአዕዋፍማ እናንተ አትሻሉምን? አንድም እስራኤል ዘሥጋን ተመልከቷቸው። ወፍ የተባሉ እነሱ ናቸው። ወፍ ርስት እንደሌለው ርስት ሳይወርሱ በበረሃ በመና በደመና ይመግባቸው ነበርና እነሱን ተመልከቱ። ከወፎች እናንተ አትበልጡምን? ማለት ከእስራኤል እናንተ ትበልጣላችሁ። እስራኤል የሚወርሱት የምድር ርስት፣ የወጡት ያመለጡት ከምድር ጠላት
የሚጠፋላቸው የምድር ጠላት እንዲህ ያለ ነው። እናንተ ግን የምትወርሱት የሰማይ ርስት፣ የጠፋላችሁ የሰማይ ጠላት፣ ያመለጣችሁ ከዘላለም እሳት። እንዲህ ከሆነ በቃል ኪዳን ከከበሩት ከእስራኤልማ በልጅነት የከበራችሁ እናንተ አትበልጡምን? ስለዚህ ከእስራኤል የበለጠ ሐሳብ ይኖራችሁ። ለእስራኤል ካሰበላቸው ለእናንተማ እንዴት አያስብላችሁ? ቅዱስ ዮሐንስ አፈወርቅ ይህን ሲናገር የቅዱስ ጳውሎስን መልእክት ሲተረጉም በጌታችን በመድኃኒታችን በኢየሱስ ክርስቶስ በሰማይ ባለ በረከት የባረከን የጌታችን የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔር ይመስገን ይላል። የቀድሞው አውራሹ ሙሴ ወራሾቹ እስራኤል፣ ዛሬ አውራሹ ክርስቶስ ወራሾቹ ክርስቲያን። የቀድሞው ርስቱ የሚነጠቅና የምድር ርስት፣ የዛሬው የሰማይ ርስት። የቀድሞው የዕድሜ በረከት፣ የዛሬው ደግሞ የዘላለም ዕድሜ የዘላለም ሕይወት። የቀድሞው ከፈርዖን ማምለጥ፣ የዛሬው ከዲያብሎስ ማምለጥ። የቀድሞው ከፈርዖን ሰራዊት ማምለጥ፣ የዛሬው ከዲያብሎስ ከአጋንንት እጅ መውጣት። የቀድሞው ከግብፅ መውጣት፣ የዛሬው ከሲኦል መውጣት። የቀድሞው የአብርሃም ልጅ መሆን፣ ዛሬ የእግዚአብሔር ልጅ መሆን። የቀድሞው እስራኤልን መውረስ፣ ዛሬ መንግሥተ ሰማያትን መውረስ። የቀድሞ በግ መብላት፣ ዛሬ ክርስቶስን መመገብ። ቀድሞ ከዓለት የፈለቀ ውሃ መጠጣት፣ ዛሬ የዘላለም ሕይወት ኢየሱስ ክርስቶስን ደም የሕይወት ውሃ ክርስቶስን መጠጣት። ቀድሞ እስራኤል ልብስ አልወለቀ ጫማ አላለቀ፣ ዛሬ ክርስቶስን መልበስ። በእንዲህ ያለ በረከት የባረከን ቀድሞ የእህል በረከት፣ ዛሬ ግን በረከታችን የኢየሱስ ክርስቶስ ሥጋና ደሙ። የምድር እህል ቢበሉት የምድር ሥጋን ያበረታል። የክርስቶስን ሥጋ ቢመገቡት የሰማይ ኃይል ሰጥቶ ነፍስንም ሥጋንም አንድነት ያጸናቸዋል። ስለዚህ ለምግብ አትጨነቁ፣ ለልብሳቸው አትጨነቁ። የምድረ በዳ አበቦች እንደምን እንደሚያድጉ ተመልከቷቸው። ሰሎሞን እንኳን በዚያ ባለጸግነቱ ከአበቦች እንዳንዱ አድርጎ አልለበሰም። ማለት የአበባ ምንጣፍ ቢያስነጥፍ አበቦችን አይቶ ነው። አበቦች ግን ከባሕርያቸው አንቅተው ይለብሳሉ። ነገ በእሳት የሚቃጠለውን አበባ እግዚአብሔር እንዲህ በጌጥ በመዓዛ የሚያስጌጠው ከሆነ እናንተ እምነት የጎደላችሁ እናንተንማ እንዴት አያላብሳችሁ? ስለዚህ ስለምን ለልብስ ትጨነቃላችሁ? አንድም ነገ በገሃነም የሚቃጠለውን አረኒ አሕዛብ እግዚአብሔር እንዲህ የሚመግበው ከሆነ እናንተንማ እንዴት አይመግባችሁ? ስለዚህ እላችኋለሁ እንዲህ እያላችሁ አትጨነቁ። ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን አትበሉ። እንዲህ ያለውን ጸሎትስ አሕዛብም ይጸልዩታል። እናንተ ከሁሉ አስቀድማችሁ ጽድቁን ፈልጉ፣ ሌላው ይጨመረላችኋል አለ። ሌላው ዳረጎት ነውና በጽድቅ ላይ የምድር ሀብት ይጨመረላችኋል ማለት ነው። ሊቁ ቅዱስ ዮሐንስ አፈወርቅ ይህንን ሲተረጉም ምን አለ? እኛ የእግዚአብሔርን ሥርዓት የእግዚአብሔርን ሕግ አገላበጥ ነው አለ። እሱ አስቀድማችሁ ጽድቁን ፈልጉና የምድሩን እጨምርላችኋለሁ ብሎ ነበረ። እኛ ግን መጀመሪያ የምድሩን ኋላ ጽድቁን ስለምንፈልግ በዚህ ምክንያት እኛ የሰማዩንም አናገኝም የምድሩንም አናገኝም ብሎ ይነገራል። ስለዚህ ስለምንም ነገር አትጨነቁ። ሥጋችሁን የሚገድሉትን አትፍሩ፣ ነፍሳችሁን መግደል አይቻላቸውምና ነፍስንም ሥጋንም አንድ አድርጎ በገሃነም መቅጣት የሚቻለውን እርሱን ፍሩት። በሥጋችሁን የሚገድሉትን ግን አትፍሯቸው። አንድ ቀን ቢገድሏችሁ ሁልጊዜ አይገድሏችሁም። በሥጋ ቢገድሏችሁ በነፍስ አይገድሏችሁም። በምድር ቢገድሏችሁ በሰማይ አይገድሏችሁምና እንዲህ ያለውንም ቢሆን አትፍሩ። ሙቶ የቀረ ክርስቶስ አለን? የለም፣ እሱ ተነስቷል። ክርስቶስ ሞቶ እንዳልቀረ ክርስቲያኑ ሞቶ አይቀርም። ሞት ወደ ክርስቶስ የምንሄድበት መንገድ ሆኖ ተለውጧል በክርስቶስ ሞት። አሁን ሞት ለክርስቲያን መንገዱ እንጂ መፍሪያው አይደለም። ስለዚህ አትጨነቁ። ጭንቀት ጸሎትን ያስተጓጉላል። እምነት መጉደል ነው እንዲህ ያለው ነገር። ስለ ሁሉም ነገር እግዚአብሔር ያስብልኛል ካላችሁ ልባችሁ ይሰበሰባል። ሌላው ለሚጨምርላችሁ ነገር ደግሞ ምንድን ነው? የምንጸልዩን ነገር መስማት ነው። በጸሎት ጊዜ መሳተፍ ያለባቸው አካላት አሉ። ምን ናቸው? እግር ይሳተፋል፣ እጅ ይሳተፋል፣ ዓይን ይሳተፋል፣ ጆሮ ይሳተፋል። ጆሮ ሲሳተፍ ልብ ይሳተፋል። ልብ ከታሰረ ደግሞ ከዚህ በኋላ ሁሉም ነገር የተሰበሰበ ይሆናል። ይሄን እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓይን ብታሰናክልህ ከአንተ አውጥተህ ጣላት፣ እጅ ብታሰናክልህ ከአንተ ቆርጠህ ጣላት፣ እግር ብታሰናክልህ ከአንተ ቆርጠህ ጣላት። እጅ ሰነፍ ከሆነችብህ ቆርጠህ ጣላት ማለት ፈቃዷን ቁረጥባት። ፈቃዷ ምንድን ነው? ማረፍ። አንተ ደግሞ ፈቃዷን ቁረጠውና ዘርጋት ለጸሎት። እግር ብታሰናክልህ ቆርጠህ ጣላት። እግርን በመጋዝ ቁረጠው ማለት አይደለም። ቆሜ አልጸልይም ብትል
መቀመጥ ነው የምፈልግ፣ መተኛት ነው የምፈልግ፣ ማረፍ ነው የምፈልግ ብትል ፈቃዷን ቁረጠው። እምቢ በልና ቆምበት ማለት ነው። በቀዊም ቅጣው። ዓይን ብታሰናክል ካንተ ቅጣት። ማረፍ ነው የምፈልገው፣ መተኛት ነው የምፈልገው፣ ማንቀላፋት ነው የምፈልገው፣ ሥራ አለብኝ፣ ደክሞኛል ብሎ ዓይን ማንጎላቸት ከፈለገ ካንተ አውጥተህ ጣላት። ፈቃዷን ቁረጥና ባንቃይዶ ቅጣት። አቤቱ በሰማይ የምትኖር ሆይ ዓይኖቻችንን ወደ አንተ አነሳን። መዝሙር 122 ላይ ቅዱስ ዳዊት ሲናገር የባሪያ ዓይን ወደ ጌቶቹ እንደሆነ የገረድም ዓይን ወደ እመቤቷ እንደሆነ ደመወዟን ጠብቃ ተስፋ አድርጋ አቤቱ የእኛም ዓይኖች ወደ አንተ እናንጋጥታለን እስከ መቼ ድረስ ትለኝ እንደሆነ ይቅር እስክትለን ድረስ አቤቱ ይቅር በለን። የባለጸጎችና የትዕቢተኞችን ስድብ ነፍሳችን ጠግባለችና አቤቱ ይቅር በለን። ይቅር እስክትለን ድረስ ዓይኖቻችን ወደ አንተ እንሰቅላለን። እጅህን ዘርግተህ መጸለይ ካቃለ ሕሊናህን ዘርግተህ ጸልይ። ወደ ምን የምንዘረጋው? ወደ ቀራንዮ እንዘረጋዋለን። ወደ ቤተልሔም እንዘረጋዋለን። ወደ ግብፅ ሲሰደድ እንዘረጋዋለን። ወደ ደብረ ታቦር እንዘረጋዋለን። ብርሃነ መለኮቱ ሲገልጥ ህብስት ሲያበረክት ወደዚያ እንልከዋለን። ሚመጠን ቅዱሳን ሐዋርያት ስለ እንጀራ ሲጨነቁ አንድ ቀን ጌታ እንዲህ ነው ያላቸው፣ እናንተ እምነት የጎደላችሁ 5 እንጀራ አምጥታችሁ ስንት አድርጌ ነው የሰጠኋችሁ? 7 እንጀራ ሰጥታችሁ ስንት ሰው ነው ያበላው? ያንን እያሰባችሁ ስለምን ስለ ምግብ ትጨነቃላችሁ ብሎ ቅዱሳን ሐዋርያትን ገሥጿቸዋል። በዚያ በታሪክ የጌታችን የመድኃኒታችን ኢየሱስ ክርስቶስ ክርስቲያንነት ማለት ምን ማለት ነው? ክርስቶስ በምድር ላይ ካደረጋቸው ሥራዎች ውስጥ በአካል ያሉን ያህል መቁጠር ማለት ነው። ተራራ ሲወጣ በተራራ ላይ ቁጭ ብሎ ተገኝቶ አብሮ መገሰጽ፣ መርከብ ውስጥ ሲገባ አብሮ መግባት፣ አብረን እዚያ ውስጥ እንዳለን በእኛ ላይ የነገር የዝሙት የኃጢአት ማይበል ሲነሳብን የዚያን ጊዜ ምን ማለት አለብን? በእውነቱ እንዳንጠፋ አድነን ብሎ ከመርከቢቱ ውስጥ እንዳለን አስበን ከነገር ነው። መድኃኔዓለም እንደዚህ አድርጎ የሚወደው ነገር የለም። ትናንት የሠራውን ነገር እንደሚያስታውሰት አድርጎ እግዚአብሔር የሚወደው ነገር የለም። እግዚአብሔር ሰውን የሚወቅሰው አንዱ በታሪክ ነው። እግዚአብሔር በታሪክ ይወቅሳል። ሰው በታሪክ የሚወቅሰው ምንድን ነው? ራበኝ ብለህ የምትጠረጥረኝ መና ሳወርድ ያደረግኩትን ኃይሌን የት ረስተኸው ነው? ፈራው የምትለኝ በኃይል ከፍዬ ማሻገሬን የት ጥለኸው ነው? እሳት ፈርቼ ካድኩ የምትለኝ ለ3 ሕፃናት እሳት ማብረዴን የት ጥለኸው ነው? አውሬ ፈርቼ ካድኩ የምትለኝ ለዳንኤል የለጎንኩትን አናብስት የለጎንኳቸውን የት ረስተሃቸው ነው? ውሃ ሞላብኝና ፈራው የምትል ለሐዋርያት የገሰጽኩትን በኃይል የት ጥለኸው ነው? ለእነሱ ያበረርኩትን ነፋስ የት ጥለኸው ነው? እግዚአብሔር የትናንትናውን አይቶ የሚታመን ነው። ለዚህ ነው ቅዱስ ጳውሎስ ኢየሱስ ክርስቶስ ትናንትም ዛሬም ያው ነው ብሎ የተናገረ ከዚህ የተነሳ ነው። ስለዚህ በጸሎታችን መሳተፍ አንዱ መሳተፍ ያለበት ምንድን ነው? ጆሮ መሳተፍ አለበት። ጸሎት ስጸልይ በቃ ሳላውቀው ከአትብ ገጽ የጀምሬ ደርሼ የእሑድ ውዳሴ ማርያም ደርሼ ያገኘውን ምን ላድርግ ይላል። ሁሉም ሰው እንደዚህ ይህን ጥያቄ ይጠይቃል። ግን መልሱ ምንድን ነው? መስማት ነው። ማወቅ የሚገባን ደግሞ እግዚአብሔር ታላቅ ታምር አድርጎ ጸሎተኛ ሰው እንደማያደርገን ማወቅ አለን። እግዚአብሔር ጸሎተኛ ሰው እንዲያደርጋችሁ ከፈለጋችሁ አትድከሙ፣ አያደርጋችሁ። ለፍቶ ነው። ጸሎተኛ የሚኮነው ተጸልዮ ነው። ለጸሎተኛነት ምን እናድርግ? እንጸልይ። ስንጸልይ ምን እንሆናለን? ጸሎተኛ እንሆናለን። ምን ይላሉ አባቶቻችን? የሌላን ሰው ራስ ቅቤ የሚቀባ ሰው የእሱ እጅ ቅቤ መንካቱ ይቀራል ይላል። ስለዚህ ጸሎትን ቅቤ ያደርጉት። ምንም እንኳን ጸሎታችን በረከት የማይገባው ቢሆንም እንኳን መንካታችን ግን አይቀርም። በረከት ማግኘታችን አይቀርም። አጋንንት መሸሻቸው አይቀርም። ጸሎታችን እኛ ባይገባን እንኳን ጋኔን ይገባዋል፣ ሰይጣን ይገባዋል። በደንብ አድርጎ ነው የሚገባው። ይሰማል። ይሄ ሰውዬ ነው የሚለው እኮ ይህ ሰውዬ ዛሬ አንድ አሁን ስማት የደገመ ነገማ 150 ዳዊት ይደግማል። ስለዚህ ሳይርቅ በቅርቡ ሳይደርቅ በርጥቡ ይህን ሰውዬ አሁን ላስቀር ብሎ እኮ ነው የሚያሰናክለው። እውነቴን የምነግራችሁ ሰይጣን የሚንቀው ጸሎት የለም፣ እግዚአብሔርም የሚንቀው ጸሎት የለም። ሁሉም ሰው ይሰማል እግዚአብሔር። እንዲያውም እግዚአብሔር ኃጢአተኞችንም ይሰማል። ስለዚህ ያንን ጸሎት ምን ማድረግ ይጠበቅብናል ሲባል መስማት። የራሳችሁን የምታነቡትን ነገር ማዳመጥ አለባችሁ። የምትጸልዩትን ነገር ስሙት፣ ምን እያለ እንደሆነ ማለት ምን እያለ እንደሆነ። አሁን አቡነ ዘበሰማያትን ጸልየን ስንጨነቅ አይደንቃችሁ? እስኪ አሁን ተመልከቱ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። እሺ፣ በጣም ጥሩ። ከዛ ስም መንግሥት ትምጣ። እሺ፣ መንግሥተ ሰማያትን ስጠኝ ማለት ነው። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን።
የመላእክትን ይሁን ስጠኝ አልኩት። ከዛሳ የዕለት እንጀራዬን ስጠኝ። እንጀራችንን ደግሞ አገኘን ማለት ውስጥ ማለት ነው። ከዛሳ በደላችን ይቅር በለን የኃጢአት ስርየት አገኘን ማለት ነው። እኛም የበደሉንን ይቅር እንል ዘንድ ይቅር ባይ ልቡና ንጹሕ ልብ ስጠን አለና ደግሞ ንጹሕ ልብ ስጠን ብለን ስለ ሰብዕናችን ጸልይ። ከዚያሳ አቤት ወደ ፈተና አታግባን፣ ወደ ፈተና አታግባን፣ መከራ ፈርተን አንተን ከመካድ አድነን ማለታችን ነው። ስለዚህ ፈተና እንዳይመጣብንም ጸልይ። ከክፉ ሁሉ አድነን እንጂ በሰማይ እንደ በረዶ በምድር እንደ ዘንዶ ከታዘዘ መቅሰፍት አድነን አልነው። አዳነን። መንግሥት ያንተ ናትና መንግሥት ያንተ ስለሆነች ከዲያብሎስ መንግሥት አውጣኝ። በቃ በዚህ ውስጥ ያልቀረበ አቤቱታ አለ? እስኪ ንገሩኝ፣ ያልቀረበ አቤቱታ አለ ወይ? ስለዚህ ጸሎታችሁን ስጨርሱ እንዲው ጌታ ሆይ አደራ እንዲው እንጀራም ስጠኝ እንዲህ አለም ስጠኝ አይባልም። ቀርቧል እዚያው ውስጥ ማለት ነው። እዚያው ውስጥ ሁሉም ነገር ተጠናቆ ቀርቧል። ለእግዚአብሔር ሰምቷል። ይሄ ስለዚህ ጸሎት አታብዙ ያለ ማመልከቻ አታብዙ። እንዲው ለልጄም ልብ ስጠው፣ ለጎረቤቶችም ልብ ስጣቸው፣ የሰው መውደዱን ስጠኝ፣ ሰው ሁሉ ያየኝ ሁሉ እንዲወደኝ አድርገኝ፣ ግርማ ሞገስም ስጠኝ፣ ገንዘቤንም ቢሆን አበርክተው፣ እየሰከርክ የገንዘቤንም በረከት ስጠኝ። እንደዚህ ብሎ የለም በእውነቱ ማለት ነው። የራሴን ድርሻ መወጣት ይገባል ማለት ነው። ስለዚህ እንዲህ ያለ የቃላት ድሪቶ አታብዙ፣ እንደ ፈሪሳውያን አትኑ። ንግግር በማብዛት እግዚአብሔር የሚሰማቸው ይመስላቸዋልና። ስለዚህ እምነታችን ጸሎታችን ላይ መጣል አለብን። ያንን ስትሰሙት እዚህ ውስጥ ያልተናገሩ ደስ ይላቸዋል በእውነቱ ማለት ነው። እግዚአብሔርን አባቴ ብሎ ከመምጣት በላይ ምን ክብር አለ በእውነቱ ማለት ነው። እግዚአብሔርን አባት አድርጎ ከመመለስ በላይ አለ እንዴ? በፍጹም። ሀብት ያለው አባት አለኝ እኔ ይህን ነገር የዘር በስንቱ አባት እንኳን እየተመካንበት አይደለም? በሰረቁ አባቶቻችን እየተመካን አይደለም? በሌባ አባቶቻችን፣ በነፍሰ ገዳይ አባቶቻችን አይደለም ጀግንነት ብለን እየተጋደልን ያለ? በእግዚአብሔር አባትነት እንዴት ደስ አይልም? ደስ ብሎን እምነታችን በሱ ላይ ጥለን። ሕፃን ልጅ ሌላ ሰው ሲታቀፈው ነፍስ ከለየ በኋላ ያለቅሳል። እናቱ ስትታቀፈው ለጥ ብሎ ይተኛ። የእናቱ ጀርባ እንደሆነ አምኖ እኮ ነው ማለት ነው። ከዚህ በላይ ሕፃን ልጅ እናቱን ከሚያምናት ሁሉ በላይ በእግዚአብሔር ትከሻ ማረፍ አለብን። ልብ የሚሰበሰበው እንደዚህ ያለ እኔ አቅም የለኝም አንተ ስለ እኔ አስብልኝ፣ እንዲያው እኔን ለራሴ ከማሰብ አድነኝ ማለት አለብን በእውነቱ ማለት። እኔን ለራሴ ከማሰብ እንዲሁም አንድ ቅዱስ የበረሃ አባት ብሎ ጸለየ፣ ጌታዬ ሆይ ይህንን አድርግልኝ ብዬ ከመጸለይ አድነኝ፣ ይህን አድርግልኝ ከማለት እንዲሁ አድነኝ። አንተ ሳልጠይቅ ሁሉን አድርገህልኛል። ፍጠረኝ ብሎ የተፈጠረ የለማ፣ እንዲህ አድርገኝ ብሎ የተፈጠረ የለም። ስለዚህ እግዚአብሔር ሳንጠይቀው እንደፈጠረን ሳንጠይቀው የሚፈልገውን ይሰጠናል። እግዚአብሔር ከተናገረው ውጪ ማወቅ አይቻልም። እግዚአብሔርን ለማወቅም እግዚአብሔር ያስፈልጋል። በእግዚአብሔር መሪነት፣ በእግዚአብሔር ንጹሕ ልቡና ሰጭነት፣ በእግዚአብሔር ጥበብ ገላጭነት እግዚአብሔር ይታወቃል። ወደ እኔ ለመድረስም እኔው ነኝ የማደርሳችሁ ማለት ነው። ይህንን ራሱ ሲናገር ልንገራችሁ። የማቴዎስ ወንጌል ምዕራፍ 11 ላይ ሲናገር እንዲሁ ላይ ይናገራል። አብን ከወልድ በቀር የሚያውቀው የለም፣ ወልድን ከአብ በቀር የሚያውቀው የለም። አብና ወልድ መንፈስ ቅዱስ እርስ በርሳቸው ብቻ ተዋውቀውበት የሚኖሩትን የነሱን የህላዌ ምስጢር ያናዋር ምስጢር ወልድ ለፈቀደው ይገልጥለታል። ለፈቀደው ማለት እሱ ለወደደው ከሰጠ እሱ ካልፈቀደ አላገኘውም ማለት ነው ወይ? ማለት እሱ የሚፈቅደው ፈቃዱን ለመቀበል ለተዘጋጁ ሰዎች ነው። ሰው ልቡን በከፈተ መጠን እግዚአብሔር የምስጢር በር ይከፍታል። ሰው ልቡን በዘጋ መጠን እግዚአብሔር የምስጢር በርን ይዘጋበታል ማለት ነው። ምስጢር መንፈስ ለመንፈሳውያን ይገለጣል። እግዚአብሔር መንፈስ ነው። እስመ እግዚአብሔር መንፈስ ውእቱ እንዳለ ራሱ እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ስለሆነ ሥጋ ለሆኑ ሰዎች የእግዚአብሔር ነገር አይገለጥም። እግዚአብሔር ሰማያዊ ስለሆነ ምድራዊ ለሆኑ ሰዎች አይገለጥላቸውም። መንፈስ የሆነውን እግዚአብሔር በመንፈስ ይታወቃል። መንፈሳዊነት ለእግዚአብሔር እውቀት አስፈላጊ ነው። ስለ እግዚአብሔር ወደ እግዚአብሔር የሚያደርስ መንገድ ነው ይባላል። እግዚአብሔር ወደ ራሱ የምንደርስበት መንገድ ነው። እግዚአብሔር ወደ ራሱ የምንሄድበት መነሻችን ነው። የሰው ጎዳናው ከእግዚአብሔር ከተነሳ ይቀናል ብሎ እንደተናገረ እግዚአብሔር ወደ ራሱ የምንደርስበት መንገድ ነው። እኔ መንገድ ነኝ ብሎ እንደተናገረ እግዚአብሔር መጨረሻ የምንደርስበትም ሀገራችን ነው። እስመ ዘባቤሁ የአርፍ ነጽሮተ ኩሉ ነባብያን፣ የነባብያን የሰዎችና የመላእክት እውቀት የሚያበቃው እሱን በማየት ነው ይላል አረጋዊ መንፈሳዊ። እሱን በማየት የሰው እውቀት ይፈጸማል። እሱን በማወቅ የሰው እውቀት ያልቃል። እሱን ባለማወቅ የሰው እውቀት ያልቃል። እሱን ባለማወቅ እግዚአብሔርን
ሳናውቀው ስናውቀው እንኖራለን። እያወቅነውም ላናውቀው እንኖራለን። የፈቀደውን ያህል እናውቀዋለን፣ ያልፈቀደውን አናውቀውም። ራሱ ብቻ የሚያውቀውን ለራሱ እንተውለታለን። በብሉይ ኪዳን በጉ መሥዋዕት ሲቀርብ እስራኤል በጉን እንዲበሉ ከታዘዙ በኋላ የበጉን ሥጋ ከበላችሁ በኋላ አታሳድሩት፣ እስከምትጠግቡ ብሉ፣ የተረፈውን ግን በእሳት አቃጥሉት ተብሎ ተነግሯል። ታዘዋል እስራኤል። በኦሪት ዘሌዋውያን ላይ ያለ ዘጸአት ላይም ይሄ ተነግሯል። ለሙሴ ታዟል። በጉን በልታችሁ የመሥዋዕት በግ የተረፈውን በእሳት አቃጥሉ። ያወቃችሁትን ያህል አውቃችሁ ከሃይማኖት የተረፋችሁን የተማራችሁትን ተምራችሁ የቀረውን እግዚአብሔር ያውቃል በሉ። ወስብሐት ለእግዚአብሔር።